የኔ ቆንጆ ሁሉም ነገር ያልፋል እባክሽ ነው። እኔ እንደዚህ ሳልጨነቅ የቀረው መስሎሽ ነው? ማድረግ ያለብን ነገሮች እንዳለ ሳልሞክር ነው ቀጥታ ወደዚህ የመጣ ነው። ለምን እንደዚህ አይነት ውሳኔ ዝም ብላችሁ ትወስናላችሁ? ምን ማማከሽ ምን ማድረግ ትችላለሽ አንቺ? አላውቅም በቃ የሆነ ነገር ማድረግ እንችል ይሆናል። አሴት እኔ ምን ማድረግ እችላለሁ? ዛሬ አማራጭ ሰላም ቀነስ ምን ወደ ቤተሰቦቻችን ያው እንደምታዩት እንደዚህ ነገር ገብተናል። ያጋጥማል ያው በህይወት ውስጥ ብዙ ነገሮች ያልፋሉ። አሁን ከሁሉም በላይ ደግሞ አርሱ ስትመጣ የሚሰማ ስሜት ነው እንትንና አላውቅም ሌላ እና ሌላ መኝታ ቤት ውስጥ ነው የሚያደርገው። አይ ቤት እስከምናገኝ ድረስ አሁን ለምን ይከፋል? አማራጭ የለም። አማራጭ ቢሆን እኮ ችግር አለበት ነው። ግን አማራጭ የለም። ቆንጆ ነገር እንደሚሆን ተስፋ አደርጋለሁ። ግን በነገሮች ላይ አሱዬ እኛ እስከምንኖር ድረስ ባለን ነገር ደስተኛ መሆን አለብን አይደል? ምን መሆን አለብን አይደል? እኛ የራሳችን እስከሚኖር ድረስ ባለን ነገር ስለዚህ አንቺም ባለን ነገር ደስተኛ እንደምትሆኚ ተስፋ አደርጋለሁ አይደል? አሱዬ ምናልባት ላንቺ ወይም ደግሞ እኛ ይሄ ነገር አይገባንም ነበረ። ነገር ግን ደግሞ ህይወት ከምን ወደ ምን እንደምትወስድ ማወቅ ስለማይቻል እዚህ መተናል። በተቻለ መጠን በቃ ደስተኛ እንደምትሆኚ እና ይላ ነገር አይደለም። አሁን ትችላለሽ። ነገር ትችላለሽ። እንግዲህ አሱዬ እዚህ ያለ ነው። ይሄኛው በረንዳችን ነው። ይሄ በረንዳችን ነው። እንደምታየው ይሄ ኪችን ነው። ያ ደግሞ መኝታ ቤቶቻችን ነው የሚሆኑት ማለት ነው። ነይ አሁን ነይ ይኸውልሽ አሱዬ እንግዲህ ይኸውልሽ ይሄኛው ኪችናችን ነው የሚሆነው። ተመልከች ይሄ ሽንት ቤት ነው የሚሆነው። ከዛም በኋላ ይሄ መኝታ ቤታችን ነው። ይሄም እንደምታየው መኝታ ቤት ነው የሚሆነው ማለት ነው። እሺ እንግዲህ መቼ ነው የሚሆነው? አስወርደሽው ገና እኮ ነው ባዶ ቤት እኮ ነው ማለት የለውም ነው። አሱዬ ደስተኛ አይደለሽም? አብረሽ እንዴት ነው ደስተኛ እንደሆነ የጠበቅከው? ማለት ምንም ነገር የለም እኮ። ይሄ ምንድን ነው? አሱዬ እቃው እኮ ገብቷል። እንግዲህ ያው አከራያችን አስወጣን ታውቂያለሽ እኮ ሌላ ቤት እንከራያለን ተባባለን። ነገር ግን አሁን ከኛ አቅም ጋር የሚሆን አይደለም። እኛ አሁን ካለንበት አንፃር እቺን ማረፊያ ከተመቻቸልን በቂ ነው። ቆይ ይሄንን ምን ተከራይታችሁት ነው? ያው ለጊዜው አንድ መልካም ሰው እንድናርፍበት የሰጠን ምን አለበት አይደለም? እናጸዳደዋለን እኮ አስዬ ምንም እኮ የተለየ ነገር አይኖረውም። የሰው ልጅ ከፍ ይላል ዝቅ ይላል አይደለ? ይሄ ደግሞ የህይወት አንደኛው ፈተና ነው። እኔ እኮ ማለት ነው ከፍም ዝቅ ማለት እንዳለ አውቃለሁ። ግን ማለት በር እንኳን እኮ በስነ ስርዓት ነው። መስኮት እኮ ክፍት ነው። በቃ አይደለም እንዴት ነው ሰው እዚህ ቤት ውስጥ ሊኖር የሚችለው? አብረሽ እንግዲህ ምንም ላድርግ አልችልም። አሴትዬ ዴቭም እኔም ጥረናል፣ ሞክረናል። ነገር ግን ደግሞ የሚሆን ነገር አይደለም። በቃ የቻልነውን ነገር ሞክረናል። ግን ደግሞ ከኛ አቅም ጋር ሊሆን አልቻለም። አሱዬ እነሱ የሚሉት እንደዚህ አምጣ እንደዚህ አምጣ፣ የቤት ኪራይ በጣም ተወዷል። ስለዚህ እኛ በቃ ተወዷል። ግን በቃ ይኸውልህ ይሄ እቃ ነው። እቃዎቹ ከሶፋው እኮ የዘለለ ምንም አይነት እቃ የለንም ማለት ነው። ስለዚህ ይሄንን ለጊዜው አንድ ሰው ጋር እናስቀምጠውና አንድ ክፍልን ብትሆን ጥበብ ያለሽ ቤት እንከራይ።
አሁን ወልሽ ስሚኝ አንዴ አሁን እንዳዳምጪኝ ያንን ማድረግ የምንችልበት ሁኔታ ውስጥ አይደለንም ምንም ነገር የለንም ኪሳችን ውስጥ ባጉል ሳህን ነው እንደዚህ የተፈጠረው አብርሽ እንደሌለም ግን በቃ ሴት ምንም ማድረግ አንችልም አብርሽ የሆነ ነገር ማድረግ አለብን እንዴት ነው እዚህ ቤት ውስጥ የምንኖረው ሴት አሁን አግዢኝና እናስተካክለው ምኑን አብርሽ የኔና ሪቭ ነው የምናድርበት አንቺ እኮ አታድሪበትም ማለት ነው አቃል እና ታዲያ እንዴ እና ያደርኩበትም ታብሎ እንደዚህ አይነት ቤት ውስጥ ዝም ብዬ ትቻችሁ ሄዳለሁ እና ምን ማድረግ ትችላለሽ ምን አቅም አለሽ አላቅም እኔ ምን አይነት አቅም እንዳለኝ በቃ እንግዲህ ያለን ይሄ ነው ሴት ባለን ነገር ተመስገን ብለን መኖር ነው ያለብን እንዴ በቃ ይሄን ያለን አይደል የኔ ወንድ እባክሽ ለምንድን ነው የሚሰማሽ እንደዚህ በቃ አሁን ዴቫ እናነሳሳውና ማለት ነው እንጠራርገው ከዛም በኋላ ምን አይተፈውናልና ለጊዜው ነው ነገሮች እስከሚስተካከሉ ድረስ እኮ ነው አንተ ራሱ ለምንድን ነው እንደዚህ የምትለው ሁሉም ሰው ከዚህ መማር አለበት ገባህ ያማራጭ የለማ ሀሴት ምን ይሆንሽ ነው ሀሱ የኔ ወድ ሀሱ አንድ ያናግረኝ ነይ ቆይ ነይ ወደዚህ ምን ሆነሽ ነው እንዴት ነው እንደዚህ አይነት ቤት ውስጥ ልታድሩ የምትችሉት ሀሴት ምንድነው ሁሌ ተሸናፊ መሆን አለብን እንዴ የሰው ልጅ እኮ በህይወት ውስጥ ብዙ ነገር ይገጥመዋል ሀሴት ይሄ ትንሹ ፈተና ነው ለምንድን ነው እንደዚህ የምትሆኝም ይሁንም በቃ ማረን ማድረግ ያለብን ስልክ አለን እኮ ለምን ስልኮቻችንን አንሸጥም ሀሴት አብረሽ ማረን ማድረግ ያለብን ነገሮች እንዳለ ሳንሞክር ነው ቀጥታ ወደዚህ የመጣ ነው ለምን እንደዚህ አይነት ውሳኔ ዝም ብላችሁ ትወስናላችሁ ያልሞከርነው ነገር የለም እኮ እኛ ታገሰናል ሰውዬ አልታገሰም ውጡልኝ አለ ሀሴት ሁሉም ሰው ጨክኗል እያየሽ ነው አይደለ ሰው በሰው ጨክኗል በቃ ሁሉም ሰው የጨከነው ይሄንን ቤት ማግኘታችን እኮ እግዚአብሔር ይመስገን ነው ማለት ያለብን ሀሴት ይሄን እኮ ቋሚ አይደለም እኮ ገና ለጊዜው ነው ሀሴት ግን ሌላ ምርጫ መኖር በ15 ቀን ውስጥ እኮ ነገሮችን እናስተካክላለን የኔ ወንድ ያጋጥማል አይደለ 15 ቀን በቃ ወደ ቤት ቢሆን እንመለሰው ይሄ ነገር በፍጹም አላደርግም በፍጹም ተሸናፊ መሆን አልፈልግም ሀሴት እኮ ተሸናፊነት አይደለም በቃ ነገሮች አንዳንዴ እንደዚህ ይሆናል ስለዚህ ይኸውልሽ ምን ጊዜም ቢሆን ማለት ነው ወደፊት የተራመድሽ ያለበትን መንገድ ወደ ኋላ ሊመልስሽ የሚችል አንዳችም ነገር ቢፈጠር በተአምር ማለት ተሸንፈሽ ወደ ወይኔ አብረሽ የማይሆን ነገር አይደለም ለ15 ቀን ነው አይደል ከ15 ቀን በኋላ በፍጹም አድርገዋለሁ አሳካዋለሁ ወደፊት አሸንፋለሁ ብዬ ጥዬ ወጣሁበት ቤት ተመለሽ ተአምር አልገባም ይሄ ደግሞ የኔ ሐሳብ ነው የኔ ፍላጎት ነው ጠንካራ ነኝ ማድረግ ሁላችሁም መሄድ ትችላላችሁ ዴቭ አንተም ካልፈለግ ወደ ቤት መመለስ ትችላለህ አብረሽ በእናትህ ስሜት ያቱን መጀመሪያ ነገሮችን ስታደርግ ነበር ማማከር ነበር ምን ማማከርሽ ምን ማድረግ ትችላለሽ አንቺ አላውቅም በቃ የሆነ ነገር ማድረግ እንችል ይሆናል እኔ አላውቅም ጀመረ አሁን ማታርቂ በቃ ሆነ አይደል ምን ላድርግ የቱን አንስቼ የቱን ነው የምተው ባሉ እኮ ነው ያው መስኮት እንኳን እኮ የለውም ይኸውላችሁ እስኪ እንዴት ነው እንደዚህ አይነት ቤት ውስጥ ለመኖር የወሰናችሁት ቆይ ለምን ሀሴት እኔ ምን ማድረግ እችላለሁ እኔ ፈልጌ እንደዚህ አይነት ሁኔታ ውስጥ የገባሁ ይመስልሻል ሆነ በቃ አይደለ በቃ ወይ ይሄንን ለምን አንሸጠው አይሆንም በፍጹም አይሆንም ሀሴት እንዲህ እንዲፈጠር በፍጹም አልፈቅድም ገባሽ አይደለ እና እንደዚህ አይነት ቤት ውስጥ የባስሽ የሆነ ነገር ብትሆንስ በብትታመሙ ብርዱን ይመታችሁ ያልተዘጋ ቤት ነው ምን እንደሚመጣና ምን እንደሚገባ በምን ይታወቃል የፈለገ ነገር ሊፈጠር ይችላል አሁንም አንድ ነገር ልንገርሽ እቃ መሸጥ መፍትሄ አይደለም አብረሽ ስትኖር ነው እሺ እቃ የሚኖረው ስትኖር ነው እቃ የምትለው ነገሮች እንዳለ ሊኖሩ የሚችሉት ለምንድን ነው የማትረጋጊው እስቲ መጀመሪያ አንተ ለመኖር ሞክር ሀሴት ለምንድን ነው መረጋጋት ያልቻልሽው አንተ ለመረጋጋት በምን አይነት ሁኔታ ውስጥ እንደገዛ ነው ታውቂያለሽ አይደለ እዚህ የመጣሽ ስራው መስራት ማትፈልጊ ከሆነ መሄድ ትችላለሽ አብረሽ ተረጋግታችሁ ዴቭ አንተ አልገባ ነገር አለ ይሄን ነገር ፈልጌ ያመጣው ነው እየመሰራተ እኮ በቃ እሺ ተረጋግታ አውራታ በእንደዚህ አይነት ሁኔታ ነው እንዴ ምን እንትን ምን ነው ታውቂያለሽ ምን ያህል ሰው መጠየቁኝ አይደል ሀሴት አሁን መረጋጋት ነው ያለብሽ ነው ሀሴት ምንም እንደዚህ ተረጋግና ብትለኛሽ እሺ እኔ ለኔ 15 ቀን መስጠት አቅጥሽ እኔን አታምኚኝም 15 ቀን
15 ቀን እዚህ ቤት ውስጥ ብቻችሁ ምን አይነት ህይወት ብታሳልፉ ነው? ለምንድን ነው አንተ ሰው አይደለ ዘመድ ጓደኛ የለ ብታስመስለው? በቃ ማንም የለኝም ዘመድም ቤተሰብም ምንም ነገር በቃ ሁሉን ነገር ሊያደርግ የሚችለው አምላክ ነው። እሱ ደግሞ ሁሉን ነገር ወደ መስመር ያስገባዋል። ገባሽ አይደለ? እኛ ደግሞ እንደምናሸንፍ አምናለሁ። ለምንድን ነው የምታለቅሽው? ለምንድን ነው የምንሸነፈው? እንደውም ጠንከረን ስሚኝ አስዬ፣ እንደውም ጠንከረን አስዬ ማድረግ እንደምንችል በቅርቡ ማሳየት አለብን። ሁሉም ሰው ስንጠይቃቸው ፊታቸውን ያዞሩብን ሁሉ ተመልሰው መጥተው ፊታቸውን ያዞሩብን ለአንድ ወር የቤት ኪራይ እኮ ግቢ ቤት ውስጥ አንድ ወር እኮ ያከራዩናል። አንድ ወር ያኔ ማድረግ ምን አቅም የለንም አልኩሽ እኮ እላይ ነበረበርን ከፍለናል። ለምንድን ነው እንደማታውቂው ወሰንሽ? መኪና ምናምን በምን አመጣ? በሸክም ነው ያመጣነው። እንዴት በሸክም ነው ወጣ? አንድ ባንድ እየተሸከማችሁ? አዎ አብርሽ በቃ እቃውን እንሽጥ። እውነት ያለንን ገንዘብ ሊያወጣ የሚችል ነገር እንዳለ እንሽጥ። በቃ ከተነገሮች መልካም ሊሆን ይችላል። አስዬ ሁሉን ነገር እኮ እናሸንፋለን። የኔ ውድ ሁሉም ነገር እኮ ኃላፊ ነው። አሱ የኔ ውድ አምላክ ደግሞ የሚወደው ነው የሚፈትነው አይደለ? የኔ ውድ የኔ ቆንጆ ሁሉም ነገር ያልፋል። እባክሽ እኔ እንደዚህ ሳልጨነቅ የቀረው መስሎሽ ነው? እኔ ብንረጋጋ አብርሽ ቤት በእግዚአብሔር የሚሰማ ከሆነ የሆነ ነገር በለው። በእግዚአብሔር አስታለሽና እባክሽን በቃ ወደ መፍትሄ እንመለስ። አታልቅሽ እባክሽን። ሄልሽ ታይልሽ ሁሉም ነገር ታሪክ የሚሆን ይቆም። ሁሉም ነገር ያልፍና አሸናፊዎች የምንለው የመጨረሻውን ሳቅ ምንፍቀው እኛ ነን። ከማንም ምንም ደግሞ አንፈልግም። ገባሽ አይደለ? ታውቂያለሽ ከማንም ምንም እንደማንፈልግ ሁሌ እሰማሃለሁ። እስቲ አንዳንዴ ነው ሰማኝ እባክህ። እኔም ደግሞ እድሜ ልክ ልሰማሽ እኮ ቃል ገባልሻለሁ። ነገር ግን ደግሞ አሁን የምሰማሽ የማንንም ፊት እንድንመለከት አይደለም። እኛ በራሳችን ማድረግ እንደምንችል ማሳየት አለብን። እስቲ እንዴ በቃ የፈለገውን ፊት እንዴ አብሽ ምን እንሆናለን? ምን ነገር በህይወት ይመጣ አንቺ ተስራለሽ ምን ይመስለኛል። አሁን ፈገግ በይና ማድረግ ስለምንችለው ነገር ማውራት አለብን አይደለ? በቃ እሺ። ሌባ ለምን ቡና ማናፈላላት? በቃ ቡና ናፈለሽ አስይ። አሁን ሳንሰራለን ይሄ የክሰል ማለጃም አለን አይደል እንዴ? ለማላዋየው አረኔን ህመሚን ለማልንገረው አረኔን ጭንቀቴን ይሄንን እንደማስታወሻ እናስቀምጠው። እንደማስታወሻ እናስቀምጠው። አይደለም የሆነ ቀን አንተ ምን እያደረክ ነው? ስሚኝ አንዴ አስቢ፣ አንዴ አዳምጪኝ። እኔ ብቻ አዳምጪኝ። ነገ ጠዋት መድረስ የምንፈልግበት ቦታ ስንደርስ ቪዲዮ ተመልሰን እንመለከተዋለን። ለዛም ነው እንዲቀረጽ የፈለኩት። አረካም በልኩ እንዴ ቃውስ ሶፎስ እቃዎቹስ ኢየሱስ ምን ሄዳ ማንም ሄዳ ቃውስ አስምታዩና እኔ ፍደፍ ቆይ ተረጋጊ። ዝግጁ ነሽ? መጀመሪያ ዴብ ናለፍ ናለፍ አንቺ ነሽ። ቆይ ሬዲ? ዝግጁ ነሽ?
ሰርፕራይዝ! እናንተ የቀልዳችሁ ነበር? ወይ ማምላክዬ እናቴ! ወይ እሺ ተፈጠረ ሀሱ ተመልከች። ይኸውልሽ የመዝናናታችን ነው። አስብዬ ትዝና ይህ ክፍላችን ከፍታም ዝቅታም ያጋጥማል። በህይወት ውስጥ አሱ ይህንን ዝቅታ ከፍታ እንዴት ነው የምትቀበለው? እንዴት ነው ተቀብላ በህይወት ውስጥ የምታስገባው የሚለውን በደንብ መገምገም ፈልጌ ነበር። እኔ እኮ ችግር የለብኝም አንድ ክፍል ቢሆን፣ ግን አብረሽ እኮ ያላለቀ ሰው የማይኖርበት ቤት እኮ ነው። እንግዲህ አሁን ደግሞ ያለቀ ሰው የሚኖርበት ቤት ይሄን ይመስላል። እንግዲህ አሳያቸው ዴባ። በጣም ነው የሚያምረው። እንግዲህ ይሄን ይመስላል ዴባ። አንቺን ሰርፕራይዝ ለማድረግ ሲቀጥልም ደግሞ ወደ ቤተሰቦቻችን ይህን ነገር ከክፋት እንደማታዩት ተስፋ እናደርጋለን። እኔ ያሰብኩት ምንድነው በህይወታችን ውስጥ ከፍታም ዝቅታም በየትኛው ሁኔታ ውስጥ እንደሚያጋጥም ሁላችሁም ታምናላችሁ። ወደ ቤተሰቦቻችን ሀሱን ለመፈተን ነበረ። ከፍታም ዝቅታም የህይወት አንደኛው አካል ነው። ምን ይሰማታል የሚለውን ነገር ለማየት ነበረ። እንግዲህ ተመልክታችኋታል። በየትኛውም ሁኔታ ውስጥ ብንሆን ምን አይነት ነገሮች እሷ ጋር ይፈጠሩባታል የሚለውን ለማየት ነበረ። እንግዲህ እናንተም እንደተማራችሁበት ተስፋ አደርጋለሁ እና ይህን ይመስላል። እንግዲህ አዲሱ የተከራየነው ቤት ይህን ይመስላል። ለማንኛውም ስሜትሽን ቤተሰቦቻችን ማየት ትችላለሽ። ምንም ምለው ነገር የለም። ቅድም እየዬ ስትይ ነበር። እየዬ ይላል እንዴ ደግሞ የክፋቱ ትጸላ። በነገራችን ላይ ብዙ ክፍል መኖሩ ጉዳቱ ይሄ ነው። የምትፈልጉትን ነገር ማድረጋቸው እና በጣም ደስ ብሎኛል። እግዚአብሔር ይመስገን። ለማንኛውም አሸንፈናል። ውድ ቤተሰቦቻችን ከዚህ በኋላ አዲሱ ቤታችን ይሄን ይመስላል። በጣም ደስተኞች ነን። ስለዚህ ውድ ቤተሰቦቻችን አብራችሁ ስለቆያችሁ እጅግ በጣም እናመሰግናለን። እንወዳችኋለን፣ እናከብራችኋለን። እየፈራሁሽ እኮ ነው። ለማንኛውም የምትያቸው ነገር አለ? አሁን ይኸውልሽ ፈረስ የሚያስጋልብ ቤት ሲባል ሰምተሽ ታውቂያለሽ? ፈረሶቹ ይላል ተፈቅደሽልኛል አንቺ ለኔ አንቺ ለኔ ተሰጥተሻል ለኔ እስከምናስታክል ድረስ አብራችሁ አስታርቀን ደግሞ በሚቀጥለው አዳዲስ ቪዲዮዎች ይዘንላችሁ እንመጣለን። እንወዳችኋለን። ባይ ባይ። እስካሁን ፍቅረት ነበረ። ደስታዬን መግለጽ አልቻልኩም። ሃፒ በርዝዴይ